ነስባላሉ ነዋርነቴ ያው ንፋስ መውጫ ከተማ ነው። ተወልጄ ያደኩትም እዚህ ነው እና ጁንታው የሰራው በደል በጣም አስቀያሚ አይደለም። በኢትዮጵያ በአፍሪካም ካሉ አሸባሪ ቡድኖች በላይ ነው የሰራ። ንፋስ መውጫ ከተማ አይደለም በ10 20 ዓመት ቀርቶ በ30 ዓመትም የምትገነባና መሰረተ ልማቷ ተመልሶ የሚመጣም አይመስለኝም። አመጣጣቸውም መንግስት ለመሆንና ህዝብ ለማስተዳደር ወይም ትናንት ታግለንልሃልና የትናንቱን ትግል ለ3 ዓመት ለዶክተር አብይ አስረክበን ትክክል አይደለም እኛ እንግዛ ብለው ሳይሆን አማራን ለማጥፋት በቃ አማራን ለማውደም በይፋ ያስመሰከሩበት ነው። ሌላው ቢቀር አልጋ ይዘው አልጋ ቤት ከገቡ በኋላ ሲወጡ ካልጋው ላይ ተጸጻሰው የሚሄዱ ምን ያህል ለአማራ ንቀታቸውን ለማሳያት ከዛ የተረፈ እናቶች አሉ፣ ሽማግሌዎች አሉ ያልሸሹ ሽሮ ከሰሩላቸው ካበሏቸው በኋላ የተረፈው እንኳን ለነዛ ሽማግሌዎች እንዳይቀር ሰብሮት ነው የሚሄዱ። ከዛ አስገድዶ መድፈር ደግሞ አስገድደው በአቅመ ደካማ ቤት ገብተው ልጆቻቸውን አስገድደው በሚቀጥለው ደግሞ እንመጣለን እቺ ልጅ እንዳጠፋ ብለው ቁጭ አድርገው ሲያስጠብቋቸው ነበር። ከዛ የተረፈ የሱቅ ከዛ የተረፈ የመሰረተ ልማት ሆስፒታል፣ ውሃ ልማት፣ አስተዳደር በሉት ቢሮ በሉት እንዳለን ኩትኩት ጭኖ መሄድ ደና ነው። የሚፈልጉትን ጭነዋል። ሌላውን ግን በጥይት ነው የመቱት ያረገፉት። ንብረትን በጣም በቃ ጥርግ አድርገው ነው ጭኖት ይሄዱ። ሌላው ቢቀር ከሌላ ሀገር የመጡ ባለሀብቶች እንኳን ለመግዛት ሱቅ ዶ ዕቃ ለመግዛት ጤፍ ለመግዛት እንኳን የለም መጋዘን የለም ጥርግ አድርገው ነው እንትን ያሉት። እኔ የሰው ልጅ አይቶ ማቅ በቃ የበላ በልቶ ሀበሉበት ላይ ኢትዮጵያን ለማፈራረስ ያላደረጉት የለም። ውስጥ ላይ ገብታችሁ ብታዩት እየሰበሩ ሁለሜናውን አማራን ለማጥፋት ብቻ ተዘጋጅተው የመጡ እንጂ ነገ አማራ ብቻ ሳይሆን ገና ነገ ወደ ደቡብ ላይ ሄደው እና ስራቸው አማራን ለማጥፋት የተፈጨ ዱቄት ራሱ አሁን ሰው የለውም አውጥተው ወልተውታል። እና ህዝቡ አሁን የሚገዛ የለ ሸቀጥ የለ ሁለሜና ማራፈው ቡቲክ የለ እነዚህ ወራዳ አጠቃላይ ወስዶታል። ያደረጉት አደራረግ ጥሩ አይደለም። ባለየ በጣም ኃይለኛ ስራ ሰርተዋል። እነሱ የማይሆን ነገር ያላቸው ጠባቸው ነገር ከኛ እናንተ ጋር ጠብ የለንም ምናምን ይላሉ። ግን ንብረት በጣም አውድመው ነው ሄዱ። አልቀረም ሱቅ አሁን እዚህ ይዘው ተመልሶ መጥቶ የሚበላው ነገር ሁሉን አውድመዋል። ሱቅ እየዘረፉ ነው። እንደዚህ ያደረገ ያገቡ በጣም እርኩስኩስ አድርገዋል። ያለውን ነገር በጣም በልተው ከዚህ ላይ የሚጸዳዱትኝ እነዚህ ክብር የላቸውም፣ ምንም ነገር የላቸውም። ቢያንስ ያለው ነገር እኮ አደብ ያለው ነገር ዝንጀሮ በልቶ እኮ እንኳን ማለት ነው ያለው ነገር ትቶ ነው የሚሄደው። እነሱ ግን ለምንም አይሆንም። በልተው እኮ ያለው ነገር ትቶ ቢሄዱ ጥሩ ነው። ምንም ነገር ክስክስ አድርገው ትደዋል። በልተው ራሱ አክብረው ታሄዱ። በጣም ወራዳ ናቸው እነዚህ። ለምንም ነገር የማይሆኑ ናቸው። ቢያንስ ያለው ነገር ንብረት ነገር ማውደም በቃ ለህዝቡ ነገር እንዳይተርፉ ምንም እንዳይሆን ነገር ነው እነዚህ ነገር ያደረጉት። እነዚህ እንስሳትም ራሱ አውቆ ትቶ ይሄዳል። እነዚህ ለምንም የማይሆኑ ነገር ናቸው። አይደረግም። እነዚህ ያለን ጠብ እኛ ከናንተ ጋር ጠብ የለንም ያለን ነገር እኛ እንደዚህ ነው ምናምን እናንተን እኛ የምናረገው ምን ጎደው ነገር ይላል። ግን ያወደሙት ውድመት በጣም ባይለኛ አውድመዋል። እኛ ምን ያረግ ነው አማራ ምን አደረገ? እኛ የሰማ ወራረጃ 27 ዓመት ሙሉ ሲገዘግዙ ኖሩ። ደግሞ አሁን ጭራሽ በህዝብ ላይ ይሄን ያክል በደል። እኛ እኮ በደላችን በውጊያው ላይ እኮ አይደለም በመከላከያ ላይ አይደለም ውጊያው በጣም በብዙ ገበሬ ላይም እኮ ይያል። በቃ ገበሬ ብቻ ሳይሞት ደግሞ እስከነ ንብረት እስከነ ከብቱ ነው የሞተ ገበሬ። ይሄ ገበሬ አርሶ ስላበላ አርሶ እነሱ ስለጠወረ ምንድነው ያደረገው ጥፋት? ምን እንዳደረግናቸው እንጃ። እኛ ጋር ሳሚያወራርዱት እኛ እነሱ ናቸው እንደሚኛን ሳመክፈል ያለባቸው። የኔ እድሜ ሙሉ ሞልተዋል። በቃ 27 ዓመት የኔ እድሜ ሞልተዋል። እነሱ ምን አደረግነኛ? እኛ የምናውቀው ነገር የለም። እኛ ላይ ምንድን በደልናቸው? እኛ ግን ሂሳበኛ እኛ እነሱ ናቸው ሂሳብ ያለባቸው፣ እኛ ነን ሂሳብ ያለብን። ሰቃቂ ከዛ የተረፈ የሰው ነፍስ 3 ወንድማማቾች እየሄዱ ከዚህ ከተማ 3 ወንድማማቾች እየሄዱ በጥይት ነው የገደሏቸው። በባጃጅ እየሄዱ 2 ጓደኛማች እንደውም 2ቱ ተርፈዋል። ስም መጥራት አያስፈልግም ለወደፊቱ ይፋ እስከሚሆን 2ቱ ደግሞ ያውቃቸዋል። በጥይት ነው የመቷቸው። ጋሾ መስክ የሚባለው ዝም ብለው እና ያገኙትን ከአንድ ቤት የኔ ጎረቤታውን
ልጇ ልዩ ህፃኑ የእናቱን ጡት እየጠባ ነው የተገኘ የኔ ጎረቤት። ባልየውንም ሚስቱንም ሽሽት በሚሄዱበት መኳቢያ ከሚባል መጥቷቸዋል። አሁን ቁጭ ብለዋል። እኛ ሲቪል ሰዎች ነን፣ እኛ ምን አጠፋን የእናንተ ነው ሲባል እኛ የመጣነው አማራን ለማጥፋት ነው። የጎረቤት የራሴ ጎረቤት ሙቶ ልጁ የ2 ዓመት የእናቱን ጡት እየጠባ ደም ሰውነቱ ደም ጭምልቅልቅ ነው የተገኘ። ከዚህ 01 ቀበሌ ሙላት መንገሻ ይባላል እስከ ወንድሞቹ ጣሪያ ላይ ነው የገደሏቸው ምንም ሳያደርጉ እና ቢያንስ እንኳን ንፋስ መውጫ አሁን ስላልተረጋጋ ነው እንጂ የወደመው ከንብረቱ አልፎ ብዙ ዘር ማጥፋት ጨፍጭፈዋል። ብዙ ገበሬዎች ተመተዋል፣ ብዙ እናቶች ተመተዋል፣ ሽማግሌዎች ተመተዋል። እየመረጡ ህብረተሰቡን አላሰቃዩም አይባል። ብዙ ጓደኞቻቸው ሙተዋል፣ መምህሮቻቸው ሙተዋል። በመንገድ ላይ ሲሄዱ እየተኮሱ ገላቸዋል። እዚህ አንድ ልብስ ሰፊ ጎረቤታችን ዝም ብለው መተው ገለዋል። የሚያሳዝናቸው ደግሞ ኖርማል ያላደለ ሰው ዝም ብሎ ዋንጂሚ ነው የምንለው እና አሁን ኖርማል ነገር ነው። እሱን እቤት እንገባለን ሲሉ አላስገባም ቢላቸው ተጣሉ እና በኋላ ተራስ ድብ ይሳደባል። እሱ ሰርባቸው ሲሄድ መቱት፣ በጥይት ገደሉት። በጣም ነው የሚያሳዝን። ብዙ ሰው ገለዋል። እንደገና ባለፈው አይታችኋል። ይሄ ተመስገን የሚባል ልጅ እነሱን ወታደር 4ቱን የገደለው እሱ ከሞተ በኋላ በጆሮ ባፉ ጥይት መምታት ማለት ሰው ከሞተ በኋላ በቃ ሞተ። ግን የሚሰማኝ መስል ያን ሁሉ ድርጊት ፈጽመው ነው የሄዱት። ከነሱ ከገቡ በዚህ ከተማ ከገቡ ከተቆጣጠሩ በኋላ አማርኛ እንጂ አማራ የለም ያሉ አማርኛ እንጂ አማራ የለም። ከዛ ውጭ ደግሞ በድሮ ብር አንዳንድ ቦታ ድሮ ብር ይሰጣሉ። ብር ሰጠው እኛ መንግስት ነው እንቀይርላችኋለን። ይሄ ነው የኛ ብር ይሄ ነው። ከዛ ውጭ ዶሮ እዛ ውጭ ሴት በቃ ምን ያደረጉት ነገር የለም። ያልፈጸሙት በደል የለም። የተዘጋም የተካገኙ ምህረት የላቸውም። ያልተዘጋውን እንደዚያም እያሉ ይሄዳሉ። ያለ የሌለ እንትን ንብረትን ዘረፉ። መቼም ለክህደታቸውና ለእንትን የራሳቸውን ደግነት ሲያወሩ ይህን አይሉም። እንትና ሁሉ የማይካድራ ነው ሁሉ የኛ ህዝብ የተጨፈጨፈ የእናንተ የአማራ አልተነካም ባዮች ናቸው። ያን ሊት አድርገው እንዳለ ስንመጣ እኛ ሁሉም የሞላ ነበር ሱቁ። እኛ ማከፋፈያ ስለነበርን ሱቁ የምሰራው ከዛ እንዳለ መኮረኒም ነበር፣ ፓስታ፣ ጁስ ብዙ ነገር ነበረ። ካዝና የሚገርማችሁ ካዝና ራሱ ተሰብሮብናል። ካዝናው ከዛ ያለው ጁሱን ጫኑ የጫኑትን ጭነው የተረፈውን ጥቅጥቅ አደረጉት። እንደዚህ አድርገው ሁሉም ነገር እንትን አሉት እና በጣም የሚገርሙ ሰዎች ናቸው። የሚገርሙ ባንዳዎች ናቸው። እኛ ከአማራ ህዝብ ጋር ጠብ የለንም ይላሉ። ከአማራ ህዝብ ጋር ጠብ የለንም ይላሉ። እኛ እንግዳ ከህዝብ ጋር ጠብ ከሌላቸው ለምን እንደዚህ ገብተው እንደዚህ ያደርጋሉ? ጠብ ከሌላቸው የህዝብ ንብረት አይነካም፣ ህዝብ አይገደልም። እኛ ጓደኞቹ ስንት ናቸው የሞቱት? ሴት አንደፍርም ይላሉ፣ ብዙዎቹን ደፍረዋል፣ ብዙ ነገር አድርገዋል። እና በጣም የሚገርሙ ፍጥረት ናቸው። በቃ ብዙ ነገር ነው ያደረጉን። ኮንቴነር አሁን በዚህ በግለሰቦች ኮንቴነሮች ቤት ላይ አልከፈት ሲል ለቁልፍ በእጃቸው መንቀል ይችላሉ። ግና ኪሳራ ለማድረስ ሲሉ በቁልፍን በመሳሪያ በጥይት እየመቱ ቁልፉን ነገር እየነቀሉ ነው ዘውት የሚሄዱት። ቁልፉን የሚከፍቱት በራፍ እንኳን በአግባቡ አይከፍቱም። ኪሳራ ነው እነሱ የመጡት ለማውደም ውድመት ስለሆነ በቁልፍ በመሳሪያ እየመቱ ቁልፍ ይበጣጥሳሉ። አንድ ሱቅ የግለሰብ የለም ቤት እየተጎረጎረ ዶቄት ሳይቀር ዶቄት አልቀረም የለም። ጨው፣ በርበሬ፣ ሽሮ ያለው ነገር ያወደሙ ነው። ዝም እየደፉት የበሉትን ይበላሉ። ከዚያው ላይ ይጸዳዱበታል። ከዚያው ላይ እንትን በወጉ እኮ አንድ ቤት ገብተው አውጥተው ይዘው አይሄዱ። ከዚያው ላይ ካወጡበት ከዚያው ቤት ላይ በልተው አዘን ተጠረድተው ነው የሚሄዱ። ርክስክስ ነው የተረፈው ደፋፍተው እንዳይተርፍ ልብስ እንኳን የሌለ ወስደዋል። አሁን እኛ መስሪያ ቤት አለ። ትናንትና መጣ አልቅሳ ነው ሄደችው። ምንም ነገር የላትም። ሸስታሪ ቴሌቪዥን የለ ምን የለ የምትበላው ዱቄት የለ ምንም በቃ ወስደውባት በቃ ሰነድ መሰባበር ማውደ በቃ የሰው ዘር ማጥፋት እነዚህ ሊገዙ ነው። አገራችንን ውድም አድርገውታል። መለኩሴም አልቀራቸውም። እንዴት አሁን ስትሬቸር ወላድ የሚተኛበትን ተሸክመው ይሄዳሉ። ገብታቸው ይዩት። ምንም ነገር የለም። ሆስፒታል ምንም ነገር የለም። ወስደውታል። ንብረትም አለው የሚመረጥም አለው። በየቤታችን እየተገባ ካልስ ሳይቀር ጫማ ሳይቀር የተለበሰ ልብስ ሳይቀር
ይዘው የሚሄዱ እንደው ዕቃ እንኳን ተመርጦ እንኳን እኮ ይከዳል እንዳለ ሙልጭ አድርጎ ከተማን ባዶን ያስቀራል። እኛ ብዙ እንትናልን የማይሆን ነገር ሲሆን በየቤታችን እየገቡ ወጣት አለ ወይ እየተባለ ብዙ መከራና ስቃይ ነው ያየን እና እንደ ወጣት በጣም የሚያሳፍር ነው። እኛ ያየነው ሽማግሌዎቹ ስፖርት ስሩ ያልተደረጉት ያልተደፈሩት ሴት ያልተደረገ ነገር የለም። በጣም ብዙ አስከፊ ነገር ተደርጓል። ሴቶችን ደፍረዋል። ሴቶችን ህፃናት ሳይቀር ደፍረዋል። ሁለተኛ ደግሞ የኔ ቢጤዎች አሁን የሚኖርበት ግቢ ውስጥ እንትኖች አሉ። የኔ ቢጤዎች እንትን መርጃ ማዕከል እነዛን ገብተው አንገላተዋቸዋል። በእንትን የሚረዱ ናቸው። በእንትን ምንድን ነው የሚባለው በቃ በመርጃ የሚረዱ ናቸው። ሽማግሌዎች ናቸው። እነዛን ገብተው ግቢ ውስጥ አንገላተዋቸዋል። ከዛ ውጭ ደግሞ ከባድ መሳሪያ ተወርሮባቸው እግዚአብሔር ይመስገን ግን ምንም አልሆኑም። ከባድ መሳሪያው ላይ ወርሮባቸዋል። በየሰዓቱ እየገቡ እየተቀያየሩ አንገላተዋቸዋል። ከዛ ውጭ ዶሮ እያነቁ ነው ስታልፋቸው በጥይት እየመቱ ነው ዶሮ። አሁን እዚህ የሞተ ልብስ ሰፊ ዝም ብለው ነው የገደሉት። መምህሮቹን ዝም ብለው ነው የገደሏቸው ያለ ምንም ምክንያት ምንም በደል ሳያደርሱ ብዙ ነገር አድርገዋል። ብዙ ሰው ገለዋል። ብዙ ሰው ያልታወቀ ሰው አለ ገና እየቆየ የምናውቀው ገና አለ። በየመንገዱ የገደሉት እንደፈለጉ ነው እኮ ያደረጉት። አንድ ብቻ ሲያገኙ ሰው ይመታል። ለነፍስ ግድ የላቸው። ንብረትም ላይ በሁሉም ላይ እኮ ነው ጥፋት ያደረሱ። አንድ መንግስት ሆናለ ያለ ተጋዳይ እንዴት ሆስፒታል ያህል ነገር እንዲፈርስ እንዲደበደብ ይደረጋል? እንዴት ትምህርት ቤት ይዘረፋል? እንዴት ይመታል? እንዴ የህብረተሰቡ ልጆች የሚጠቀሙበትን አይደል ያውድመው ተሄዱ። የመንግስት መስሪያቶችን በሙሉ አውድመው ሄዱ። የወረዱ ናቸው። ምንም ነገር ሳያስቀሩ ቻርጀር ኬብል እንኳን ሳይቀር ራበር ባንድ እንኳን ሳይቀር እንዳይጠቀም ሁሉን ዕቃ ስብርብር አድርገው የሄዱ በጣም ወራዳ የሆኑ የመጨረሻ እርኩስ መሆናቸውን አሳይተው የሄዱት በቃ በጣም ያሳዝናል። ስራቸው ከምንም በላይ በጣም ያሳዝናል። በከተማው ያለውን ነገር ሁሉ ሰባብረው የሚጠቅመውንም የማይጠቅመውንም ሁሉን ነገር አውድመው የሄዱ ርካሽ ፍጥረት መሆናቸውን ነው አሳይተው የሄዱት። በጣም ነው የተሰማኝ ከመጠን በላይ በጣም ሆ ብሎ እንዳንበጣ ሲመጡ አንበጣማ ይሻላል። እንዳንበጣ ህፃናት የ6 ዓመት ህፃን ልጆች አሉ አብረው ከበሮ ክራር ይዘው እየደበደቡ ቂለቂት የሚከተሉ የጥይት ማት ቤት አሁን የተዘጋ ቤት ቁልፍ ነው ተቆልፏል። የተዘጋ ቤት በጥይት መጥተው ነው የሚገቡ። ይሄኛው ልከፈስ ደግሞ በጀርባ ሲገቡ ግን ምንም ያገኙ የለም አለ ማስሬ ሙዚቃ ቤት የሚባል አለ። የእሱን አሁን ወደ 32 ፍላት ቴሌቪዥን ነበረው እንትን ሚል ያን ተባብሮበታል በጥይት ምንም በቃ እንዳይሞት እንዳይነሳው ነው ሰው ኮንቲነር ያለውም ሌላው ቢቀር እኮ ኮንቲነር ሻይ ጀበና ቡና ገብተው እኮ ሲኒ ብርጭቆላ እየሰበሩ ከዛ ምስኪኑ አንድ ሀዋል ማለት ነው ሱቅ ላይ ገብቶ የቀረ ነገር የለም። ጥርግ አድርገው ነው ሄዱ። ሁሉንም አወርደው ከስክሰው ሰብረው በጣም የሚያሳዝነው ደግሞ ፍሪጁን በጥይት ነርሎ ለጣት ውስጡ የነበረውን ነገር ከተጠቀሙ በኋላ ፍሪጁን እንዳልነበር አድርገው በጥይት ደብድበውት ነው የሄዱት። የነበረውን ንብረት አወደሙት። ሽንት ቤት ደግሞ ከሚገርማችሁ በረንዳው ይሄ አዲስ ለመቀየር አስበን እያሰራን እያለ መደዳውን ሽንት ቤት ተጠቀሙበት። እዚሁ እየሰሩ እየበሉ እዚሁ ላይ ሽንት ቤት ይወጣሉ። ሽንት ቤት አለ እነዚህ ግን ሽንት ቤቱ ሳይወጡ እዚያ እንደገና ሽንት ቤቱ ውጪ ሁሉ ተጠቅመውበት ዛሬ ነው ያጸዳል። ትናንት ደረስነ ዛሬ ያጸዳል እና በጣም የሚያሳዝን ናቸው። ሀገር እንመራለን ብለው ወያኔንን ብለው ትግል ገባን ብለው ግን የሚሰሩት ስራ በሙሉ የተለየ ነው። በጣም የሚያሳዝን ስራ ነው የሚሰሩት። የኛ ወጣት ምን አደረገ? ምንም ያደረግነው ነገር የለም። ይሄን ያክል ብዙ አይነት በደልና ብዙ አይነት የኛ ወጣቱ ችግር የለም። በአንድ ጥይት ነው የምንሞተው። ሴቶቻችን ግን ለ6 ለ7 ይሄን ያክል መደፈር ከዛም አልፎ ሲጋይንት ወጣቸው ታችሁታል። አንድ ሱቅ የለም አንድ ሱቅ ከዛም አልፎ ሆስፒታል ከተማው በጣም ተራቅቶ ነው ያለው። ከተማው ከምን ላይ የለም። እኛ እኮ እንኳን አዚ መተን ያለን ነገር ጠባቂ ሆነን አዚ መተን እያለና ምን በለው ነገር የለም። ከመከላከያ ብስኩት ነገር ተቀብለን ነው እኛ ምን በላ እንጂ ሁሉን አውድሞ ነው የሄዱትኝ። ያደረጉት ነገር ጥሩ ስራ አይደለም። ቤት እኮ እንኳን ከምንተኛበት ነገር ቤት ላይ በልተው ከዚያው ላይ እየተጠደዱ ማለት ነው። እኛ ምንተኛበት የለም ራሱ አይተቀጠቀ እግራችን ለመረገጫ ራሱ ቤቱ የለም። በጣም ባለየ ስራ ሰርተው ነው የሄዱትኝ። የማይደረግ ነገር ስራ ሰርተዋል። ነው በጣም አሳፍሮኛል። ያለው ነገር ከበሉ ያኛ ዕቃ አወጡ አይደል? ካወጡ ወስደው ቢተውት ምን ነገር አይደለም። ግን ለምንም ያለው ነገር ትውልድ ለዚህ ነገር ያለው ነገር ሰው እንዳይድን ነው። አማራ እንዲጠፋ ነው።
አማራ ያለው ነገር ሁሉም ነገር እንዲጠፋ ነው የሚያደርጉት። በቃ ትተናነድ በማለት ነገር ያቅማቸው ይዛ ሌላውን ነገር ብትንትን አድርገው አራግፈው አክስረው ነው የሚሄዱት እነሱ። ቻርጀር ገመድ አልቀረም። የሞባይል ቻርጀር ራሱ ሰው እንዳይጠቀም ቆርጠው ነው ትተውት ይሄዱት። የሞባይል ቻርጀር እኮ እንኳን እንዳይጠቀም ሰው። ስለዚህ መንግስት ወደፊት እነዚህን ማጥፋት እንጂ ያለበት ድርድር ወደፊት ደግሞ ይሄ አሁን እኔ በወሬ ደረጃ ነው የሰማሁት። ጊዜ ገደብ ሰጥቷቸዋል ጠቅላይ ሚኒስትሩ ይባላል። ግን ጊዜ ገደብ አያስፈልግም። እነሱ ለማጥፋት ነው የመጡ። ስለዚህ እነሱ አያስፈልጉም። ኢትዮጵያን ለማፍረስ ምንድነው ያለ ጌታቸው ረዳ ማፍረስ ካለብን ሲሆን ድረስ ገብተን ኢትዮጵያን እናፈርሳለን አለ። ግን ቀንደኛው ኢትዮጵያን ለማፍረስ ደግሞ ማን ነው? አማራ ማጥፋት ነው። አማራ የኢትዮጵያ ምሰሶ ነው። አገር ወዳጅ ነው። አማራ የአማራ ህዝብ ማለት እንኳን ሰው ሊገል ቀርቶ ድመትና ውሻ እንኳን መንገድ ላይ ሙቶ ሲያገኝ ከንፈሩን የሚመጥ ነው። እኔ ለወጣቱ መልእክት የሚያስተላልፈው ለማንኛውም ወጣት እነሱን ማጥፋት ብቻ ካልሆነ ለምንድን ነው ጊዜ የሚሰጣቸው? ጊዜ ለመሰጠት የለባቸውም። እነሱ ካልጣፉ ነገ እችን ሀገር አይደለም ቀርቶ እንኳን ሀገራችን ቀርቶ ሌላ አገሪቱ ይሽጣታል። ሌላ ሀገር ንጌታቸው ረዳ ይሽጣታል። እኛ እኮ ታግለን ነፃ በግሬ ታግለን አወጥተን ደርግ አረመኔ ነው ብለን አወጥተን ዛሬ እነሱ ሌላ ሀገር አባይን ለመሸጥ ሁሉን ለማድረግ ሱዳንና ከሱዳን ባንዳ ጋር ሆነው አሜሪካ ሁሉም በቃ ብስኩታቸውን የሰጡ ለሰባት ቀን አሽሻቸውን ሁሉ እኛ ቢሮ ገብታችሁ ያሳዝናል። ወደፊትም እኔ የአማራ ህዝብ ይህ ቀንደኛ ጥላቱን ትናንት በወለጋ ወንድሞቻችን ትናንት በቤንሻንጉል ጉሙዝ ወንድሞቻችን ሲያሰድድ ነበር። በቅማንት ስም እያሳበበ የጎንደር ህዝብ እየገባ ራሱ ሲያሰድድ ነበር በሰሜን ሸዋ። አሁን ግን ፋስሞቻ ያውም ጋይንት የማይደፈረው ነገር ሆ ብሎ እንዲያንበጣ ሲመጡ አንበጣማ ይሻላል። እንዲያንበጣ ህፃናት የ6 ዓመት ህፃን ልጆች አሉ አብረው። ስለዚህ እነሱ እንደ ህዝብ ነው የመጡ። እንደ ህዝብ መመከት አለብን በሁሉም አማራ ማጥፋት አለብን ብለው ስለተነሱ እኛ ሴት ወንድ ሳለን መነሳት አለብን። በቃ እኛ ሴት ወንድ ሳለን መነሳት አለብን። ይሄ ለሁሉም ማስተላለፍ እንፈልገው ነው። እነሱ በቃ አማራን ብቻ ሳይሆን ኢትዮጵያንም ነው ለመውጋት የመጡት ለማፈራረስ። እነሱ የሚገርሙ በቃ ጨካኝ ፍጥረት ስለሆኑ ማለት ነው። ስለዚህ እነሱ መመከት ያስፈልጋል። መደራጀት አለብን። ሴት ወንድ ሳለን መደራጀት አለብን። ወደፊቱ እኔ ለአማራ ወጣት የምናገረው የጁንታ ቡድን ይህ አስከፊ እንደ አማራ የመጣውን እንደ አማራ ነው መመለስ ያለብን ነው። አማራ ክልል አንዱንን ተባብረን ጋይንት ተጠቃ ተብሎ የደብረ ታቦር ሰው ዝም ማለት የለበትም። ነገም ደብረ ታቦር መድ ስለማይቀር ስለዚህ እኛ እንደ አንድ ሆነን ማጥቃት ያለብን ኃይል እንደ አማራ ነው መመለስ ያለብን ነው። ጌታቸው ረዳ ሂሳብና ወራርዳለ ማወራድ ያለብን እኛን ማወራድ ያለብን ምን አድርጎ የአማራ ህዝብ ምን አደረገ? ምንም። እነሱ ናቸው 27 ዓመት ሙሉ ሃይላንድ እያንጠለጠሉ ቃሊቲ እስር ቤት ማዕከላዊ እየወሰዱ ከኛ ገገር እኮ የተነዱ ልያሉ ምንም ባልደረሱበት ተነርተው ታስረው ተመልሰው የመጡ 27 ዓመት ነው አማራን ሲያሳድዱ የኖሩ። ስለዚህ ማወራረድ ካለብን እንደውም እኛን ማወራረድ ያለብን ትግሬዎች ከኛ ጋር ትግሬዎች ነው የምላችሁ እንጂ ጁንታ ለምን እነሱ የዶቦ ወረራ ነው የመጡብን። በቃ የዶቦ ባንድ ላይ። ስለዚህ አማራ ህዝብ መነሳት አለበት። ትናንት በኬሚሴ የነበረው ትናንት በወለጋ የነበረው ሰተት ብሎ መጣ። ነገ ደግሞ ደብረ ታቦር ሄዳል፣ ባህር ዳር ሄዳል። ስለዚህ ጄኖሳይድ እያደረጉ ስለሆነ አለበለዚያ ለእንኳን ለኢትዮጵያ እንኳን ለአማራ ለኢትዮጵያ ሰላም የሚሰጡ አይመስለኝም። ስለዚህ እነሱን መከላከያችን ልዩ ኃይላችን በመደገፍ ምግብ ውሃ ምናምን በማቅረብ ያለውን ነገር እንትን ብለን እኛም ቢወጣ ታጥቀን የያዝነው ጎራዴሚው ምንም መነሳት አለብን። እነሱ እኮ በቃ ብዙ ነገር ነው ይዘው የመጡ ምንም ነገር እነሱ ግማሹ ሌባ ነው ግማሹ ዘራፊ በቃ ብዙ ነገር ነው ያደርጉልኛል እንደ ህዝብ ስለመጡብን ማለት። እኛም አሁን በቃ አገራችን ሰላም ማድረግ አለብን። ቢያንስ እኛ ሙተን ለሚቀረው ትውልድ ማሸጋገር አለብን ነፃነታችን። እነዚህ ሰዎች ከ66 ዓመተ ምህረት ጀምረው ይዘውት የነሱት ውስጣዊ ሴራቸው አማራን ለማጥፋት ነው። በተግባርም አይተውታል። እኛ አማራን ኢትዮጵያን እየበዘበዝነ ካልገዛን ትፍረስ ነው ያሉ። እኛ ከምንፈርስ ደግሞ ጥላታችን ማፍረስ አለብን። ጁንታው እንኳን ለአማራ ህዝብ ለራሱ ህዝብ አይሆንም። ጋዜጠኛ አሪያ መሰለኝ ገልጾታል በደንብ አድርጎ ስለነሱ ማለት ነው። የባለስልጣን ልጆች አዲስ አበባ ልደታቸው 4 ኪሎ አካባቢ በኬክ ሸራተን እየተደገሰ የነሱ ደግሞ ዜጎችን ራብ ያስገድሏቸው ነበር
እነሱ እንኳን ለአማራ ለእነሱም አይሆንም። ግን የእነሱና የኛ ልዩነታችን ምንድነው? እነሱ ተገደዱም ይሁኑ ተወደዱም ይሁኑ አማራ ለማጥፋት ወብለው መጥተዋል። ተበደልን ብለው አልቀሩም። አማራ አዛኝ ነው። አማራ ሩሩ ነው። አማራ ሁሉን አቃፊም ነው። በቃ አማራ ማለት አቃፊ ነው። ግን አቃፊነቱን ደግሞ እንደ አምፖል የሚያረግፉት ከሆነ ከመርገፋችን በፊት በመላ ኢትዮጵያ ነገ ጎጃም፣ ደብረታቦር፣ ወረታ ወይም ሸዋ እስከሚገባ መጠበቅ የለብንም። ደጀኑ ነው መጥቶ መታገል አለበት። በቃ ለምን ጅብ ከሚበላ ጅብ ተተቀደስ ነው። እነሱ መጥተው እኛን ከሚያሰቅቁን የባሪያ አሳዳሪ አድርገው አስጎንብሰው አርሰውና 27 ዓመት ሙሉ በድለውና የበለጠ ደሙን ቀጥ የሚሉ ከሆነ እኔ አልቀበላቸውም። የኢትዮጵያ ሕዝብ መረዳት አለበት። የአማራ ሕዝብ ብቻ አይደለም፣ ነገ ወደ ኦሮሚያ ይሄዳሉ፣ ነገ ወደ ደቡብ ይሄዳሉ። በቃ እነሱ ሰዎች አያልፉም። 27 ዓመት እኮ ሄደው ወለጋ ሄደው መተማ ሄደው ጅማ ያልያዙት እርሻ የለም እኮ ያ ስለቀረባቸው ነው እንደዚህ የተሯሯጡት። ስለዚህ ለአማራ ሕዝብ ብቻ ሳይሆን ለማንኛውም ለኢትዮጵያ ሕዝብ ለሶማሌም ሕዝብ ከጅብ ጋር እያሰሩ ላሰቃዩት ማለት ነው በዚህ ጦርነት መሳተፍ አለበት ነው።